አስደንጋጭ ታሪክ ልነግራችሁ ነው። ይሄ ዝም ብሎ ከሌላው ጊዜ የተለየ ነው። ወላሂ ነው የምላችሁ። በጣም ነው የሚያስፈራው። የሆነ ስትሰሙት ራሱ ስቅጥጥ ነው የሚላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኔ ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ የምነግራችሁ እንደው ዝም ብሎ ታሪክ አይደለም፣ በጣም የሚያስፈራ ቲቪ አፍሪካ ላይ የቀረበ በኦሮምኛ ነበር። እኔ ደግሞ ወደ አማርኛ ተርጉሜው ነው ላንብብላችሁ ኢንሻአላህ። አንዲች ሴትዮ ወደ ካባ ሄዳ ካባ መካ ዑምራ ሀጅ ልታደርግ ሄዳ ካባን መንካት አልቻለችም። ካባን ደግሞ ስትቀርበው ፊቷ ይሸፈንባታል፣ ጨልምባታል። ኢና ሊላህ ወኢና ኢለይሂ ራጂዑን። እና ላንብብላችሁ ይሄን ታሪክ ማለት ነው። ይሄ ልብ የሚነካ ታሪክ፣ ሁሉም ሼር ያድርገው ይላል። ክፍል 1 የሴትዮዋ ጥሪ። አንድ ቀን በአፍሪካ ቲቪ ቀጥታ ስርጭት ላይ ለታዋቂው ሼህ አንድ ስልክ ይደወላል። ደዋያዋ ሴት ነበረች። ንግግሯን የጀመረችው በለቅሶ በጭንቀት ነበር። ሼኩ አሰላሙ አለይኩም ወራህመቱላሂ ወበረካቱ አሏት። ሴቲቷን ወአለይኩም አሰላም ወራህመቱላሂ ወበረካቱ አለች። ሼኩ እህቴ ማነሽ? ኬት ነው የምትደውይው? አሏት። ሴቲቷም አገሯና ስሟን ገልጻ በጣም ተጨንቄያለሁ፣ የሚሰማኝ ወንጀልና ጸጸት በጣም ከባድ ነው አለች። ሼክ አይዞሽ እህቴ፣ አላህ ሱብሓነሁ ወተዓላ ማህሪና አዛኝ ነው። የተሰራውን ወንጀል ንገሪኝና መፍትሄውን እንፈልጋለን አሏት። ሴቲቷም ሼሁ ሆይ የሰራሁት ወንጀል በጣም ከባድ ነው። ለሐጅ ጉዞ ሄጄ ነበረ። ካባ 10 ጊዜ ለመጠቀም ወይም ደግሞ ለመንካት ሞከርኩ። ነገር ግን ወደ ካባ በተቃረብኩ ቁጥር የሆነ ጨለማ አይኔን ይጋርደኛል። እና ሊላሂ ወኢና ኢለይሂ ራጂዑን። ካባውን ማየት አልቻልኩም። ጥቂት ሲቀር ደግሞ ስርቅ ደግሞ ይታየኛል። ስመለስ አይኔ ላይ ጨለማ ይወጥቃል። ይሄ ለምን ይሆን አለች እና ጠየቀች። ሼክ እህቴ ከሐጅ በፊት የሰራሽው ትልቅ ወንጀል አለን? ንገሪኝ አሏት። ሴቲቷም የሼክ እኔና ጓደኞቼ የምንሰራው ስራ አስከፊ ነበረ። ሰዎች ሲሞቱ በምሽት አላሁ ሙስተዓን ተደብቀን መቃብር እንቆፍር ነበር። እና ሊላሂ ወኢና ኢለይሂ ራጂዑን። ከዛም የማቾቹን አስክሬን አውጥተን ጸጉራቸውን ምናምን የሰውነት አካላቸውን በቃ አነግራችሁን በጣም የሚሰቀጥጠው። እና ሊላሂ ወኢና ኢለይሂ ራጂዑን። እና ሊላሂ ወኢና ኢለይሂ ራጂዑን። የላጭ ለድግምት ወይ ደግሞ ሲህር ለሚሉት እንሸጥ ነበረ አለች። እና ሊላሂ ወኢና ኢለይሂ ራጂዑን። ሼኩ በድንጋጤ እና ሊላሂ ወኢና ኢለይሂ ራጂዑን ብለው ስልኩ ተዘጋ። እንግዲህ ስልኩ ተዘጋ፣ አላለቀም ታሪኩ። በጣም የሚያስፈራ እና ሊላሂ ወኢና ኢለይሂ ራጂዑን በጣም ነው የሚያስፈራው። ክፍል 2 ከ15 ቀን በኋላ የመጣው ስልክ። ከ15 ቀን በኋላ ከዚሁ ፕሮግራም ላይ አንድ ወጣት ደወለ። ወጣቱም አሰላሙ አለይኩም የሼህ አላቸው። ወአለይኩም አሰላም ወራህመቱላሂ ወበረካቱ አሉት። ከ15 ቀን በፊት አንዲት ሴት ደውላ አስደንጋጭ ወንጀል ስትነግሮት ስልኩ ተቋርጦ ነበር የሼህ አላቸው። አው አስታውሳለሁ፣ ምን ተፈጠረ አሉት። ወጣቱ ያቺ ሴት እኮ እናቴ ነበረች አለ። በዚያው ቀን ስልኩ ከተዘጋ በኋላ ህይወቷ አለፈ። እና ሊላሂ ወኢና ኢለይሂ ራጂዑን። አስክሬን ልንቀብር ስንወስድ ግን የሆነ ነገር የሚታመን አይደለም። መሬቱ ሊቀበለን አልቻለም። እና ሊላሂ ወኢና ኢለይሂ ራጂዑን። መቃብር በተቆፈረ ቁጥር መሬቱ ይዘጋል። ሐስቢ አላሁ ወኒዕመል ወኪል። ድንጋይ ይሆንብናል። አስክሬን ተሸክመን የተቸገርን ሰዎች እዚሁ ጥለናት እንሂድ ብለውኝም እኔ ግን
ላ ሐውለ ወላ ቁወተ ኢላ ቢላህ። ወላሂ በጣም ይከብዳል። የሆነ እንትን ልትሉት ራሱ በጣም የሆነ እንጂ ጭንቃል። እኔ በጣም ነው የደነገጥኩት። እኔ የሆነ ጊዜ ሰምቼው ነበር፣ ላልሰማችሁት ምናልባት እዚሁ ጤለላት እንሂድ ቢሉኝም እኔ ግን እናቴን ሜዳ ላይ መተው አልቻልኩም። እና ሊላህ አልቻልኩም ነበር። በለቅሶ አጠገቧ ቁጭ አልኩ። በድንገት አንድ ነጭ የለበሰ ቆንጆ ሰውዬ መጣና ልጄ ሆይ ወደ ግራህና ወደ ቀኝ ሳታይ ወደ ቤትህ ሂድ አለኝ። ከባድ ነው እኮ ወላሂ ላዚም። እናትን ለመሰለ ነገር እንደዚህ ሆኖበት በጣም ከባድ ነው ወላሂ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ወደ ኋላ ዞሬ ባይ ስመለከት ከሰማይ የመጣ እሳት አስክሬኗን ሲበላው አየሁት። በድንጋጤ ሮጥኩ። ሼህ ሆይ አላህ እናቴን ይቀጣት ነው አለ ማለት ነው። ሼኩም ሱብሃንአላህ ልጄ የመጣው እሳት የሰራችው መጥፎ ስራ ውጤት ነው። መላእክቶች ሊሆኑ ይችላሉ። አንተ ግን እናትህን የሰበሰበችው ሀብት ካለ የድግምትና የሰዎች የመቃብር የተገኘ የመሆኑን እንዳትጠቀሙት። ካወቃችሁትም ተውበት አድርጉ። ከተጠቀማችሁም ተውበት አድርጉ። ይሄ ታሪክ ወላሂ በጣም የሚያስደነግጥ ታሪክ ነው። እና ሊላሂ ወኢና ኢለይሂ ራጂዑን። ይህ ታሪክ የሚያስተምረው የሰው ልጅ ክብር፣ በተለይ የሟቾች ምን ያህል ትልቅ እንደሆነ እና በድግምት ወይም በሲህር ስራ መሰማራት መጨረሻው ምን ያህል የከፋ እንደሆነ የእርሶ አስተያየት ምን ይሆናል? ያኔ ሱብሃንአላህ በጣም ከባድ ነው ወላሂ። ማመን የማትችሉት ማለት አምናችሁ ማትቀበሉት። እኔ በጣም ደንግጫለሁ። እንደውም ይሄ ታሪክ እንደውም ትንሽ ነው። ስለ መቃብሩ አቆፋፈር ምናምን የሆነ ሰዓት ተነግሮ ነበረ። ብቻ መሬቱ በተቆፈረ ቁጥር በቃ የሚወጣው እዛ ውስጥ የሚወጣው ተባይ ነገር ምናምን በጣም አስከፊ ነገር ነበር አሉ። እኔ ሰምቻለሁ ይሄን ታሪክ። ሀቂቀተን እኔ በጣም የሆነ አላ ስቅጥጥ ነው ያለኝ። እንዴት ሰው በዚህ ልክ ሰው ሆኖ መቃብር ሴት ሆኖ አስቡት እንግዲህ ሴት ሆኖ እንዴት ሄዶ የሞተን ሰው ይቆፈራል? ምን አይነት ጭካኔ ነው? እኔ እንጃ ወላሂ። የሆነ ለእንትን እኮ ለአእምሮ የሚከብድ ነገር ነው። የምሬን ነው። በጣም ለአእምሮአችን የሚከብድ ነገር ነው የሰማነው። እና ሊላሂ ወኢና ኢለይሂ ራጂዑን። አላህ ሱብሓነሁ ወተዓላ ከእንደዚህ አይነት ሲህር ያው ምንም ሰዎች አዋቂ አይደሉም። ጥንቁልና ምናምን ይኸው መጨረሻው ይሄ ነው። ይሄ ወላሂ ታሪክ ምናልባት ሲህር ለሚሰሩት የሰውን ህይወት ለሚያበላሹት ሰዎች ምናልባት ሙስሊም ሆነው እንደዚህ አይነት ነገር ውስጥ ያሉ ቤተሰብም ጎረቤትም አካባቢም ያሉ ሊኖሩ ይችላሉ። እና ይሄን ታሪክ ሰምታችሁም እንደዚህ በአካል አግኝታችሁ ለሰዎች መናገር በአሁን ጊዜ ደግሞ በጣም ነው የተስፋፋው እንደዚህ አይነት ነገር። ጓደኛ በጓደኛው እንደዚህ ያደርጋል። በቃ ትዳር እንዳይሳካላቸው ለሆነ ሰዎች እንዳያልፍላቸው በቃ በጣም ቆሻሻ የሆነ ስራ ነው ወላሂ ላዚም። ከአላህን ትተን እኛ ሰዎችን ማምለክ፣ በሰዎች መደገፍ። አላህ ደግሞ ያው ለነዛ አላህን ለሚክዱ ሰዎች ደግሞ እንደዚህ አይነት ነገር ያው አዘጋጅቶላቸዋል። ግን ምንም አቅም የለውም። አላህን ከያዘን ኢንሻአላህ የሚሰሩት ነገር ይከሽፋል በኢዝኒላህ። እኛ ደግሞ ያው ቢሰራብንም ማክሸፊያ አለን። አላህ ሰበብያውን ለሁሉም በሽታ ሰበብ እንደሰጠን ሰበብ አለ፣ መድኃኒት አለው። ለረሱል ሰለላሁ ዐለይሂ ወሰለም እንደዚህ ሲህር ተደርጎባቸው ጅብሪል መጥቶ ያስተማራቸውን ለአንተና ለኡመት የሚጠቅም ነው ብሎ ጅብሪል አለይሂ ሰላም የነገራቸው አለ። እና ሲህር ከኛ ጀምሮ ሳይሆን ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ ነበርና እኛ ደግሞ የታዘዝነውን አስካሮችን በመቅራት ለልጆቻችን ለቤተሰቦቻችን
ያኒ እንትን እንበል ማለት ነው። በጣም ያስፈራ ለአእምሮ ከባድ የሆነ አምናችሁ መቀበል የማትችሉት ነገር አስቡ። እንግዲህ ዱንያ ላይ የአኺራውስ ያ ሰው ባላየው እንግዲህ ካላህ ጋር ነው ያለን እንትን አኺራ ላይ ነው እንግዲህ እንደተቀበር የሚጠይቀን መላእክት ይመጣል። ገና ነጭ ለብሶ ገና ውስጥ ሳትገባ አስቡ እንግዲህ ከላይ ገና ሳትቀበር ዱንያ ላይ እንደዚህ አይነት ነገር አው የሰራነው ቆሻሻ ስራ ከሆነ አሉ ልክ ሰዎች ቀብረውን 40 እንትን እርምጃ እንደተራመዱ ነው የሚባለው። አሁን እንደዛ እንደተራመዱ ጥቁር ልብስ የለበሰ ያው ጥቁር ከለበሰ ስራችን ነው አሉና ሊላህ ወኢና ኢለይሂ ራጂዑን። አላህ ሆይ መጨረሻችን አሳምርልን፣ መጨረሻዬን አሳምርልን ጌታዬ ሆይ መጨረሻዬን አሳምርልን ያ ረቢ። መጨረሻው የሰው ልጅ መጨረሻው ሲያምር ነው። ኢና ሊላህ ወኢና ኢለይሂ ራጂዑን። እና እኔ እኮ ስራክ ነኝ እያለው ነው የሚመጣው አሉ መጀመሪያ ማለት ነው። ያው እሷ እንደተባለውም እንደዛ ነውና ነጭ ልብስ ለብሶ የሚመጣው ደግሞ እኔ እኮ ስራክ ነኝ አትደንግጥ ነው ብሎ የሚመጣው አሉ። እና ቀብሩን ያሰፋለታል አሉ። ሱብሃንአላህ በቃ ያኒ አሁንኛ ቀብሩን አላየሁትም እኔ አላውቀውም፣ ወንዶች ናቸው የሚያውቁት አይደል። ያችን ጠባብ አሉ በቃ ሜዳ ነው የሚያደርገው አሉ። እና ሊላህ ኑር ያደርግለታል አሉ። በቃ ብርሃን ይታየዋል የጀነት ሰው። አላህ ከእንደዛ አይነት ሰዎች ያድርገን። ዱንያ ምንም አይደለችም። ተንኮል፣ ሸር፣ ትዕቢት የትን ለመድረስ ነው ይሄ ሁሉ ትዕቢት? በሰው ላይ ድግምት ለመስራት ሰውን ለመጉዳት። አላህ ጎጂው እያለ ጎጂው ጠቃሚው አላህ ብቻ ነው። ለጊዜው ይሄ ይሰራላችኋል ግን ያከሽፍባችኋል። አላህን ፍሩ። ወላሂ ላዚም በእንደዚህ አይነት ሐሳብም ያላችሁ እያወቃችሁ ቤተሰቦቻችሁን በእንደዚህ አይነት ነገር ያሉ ከሆነ ኢና ሊላህ ወኢና ኢለይሂ ራጂዑን። አላህን ፍሩ። ይሄ ሽርክ ነው። ይሄ ያኒ አምኖ አንድ ሰው በአላህና በረሱል ሰለላሁ ዐለይሂ ወሰለም በወረደው የካደ ነው ተብሏል። አምኖ የተቀበለ በቃ ያኒ የጥንቃይን ነገር አምኖ የተቀበለ የካደ ነው። ስለዚህ ሻንጣውን ጠቅልሎ ይወጣል። ሐታ ተከትሎ የሄደ ሰው ለምሳሌ ጠንቋይ ቤት የሚመላለስ ሰው አውዝ ቢላህ ጠንቋይ ቤት የሚመላለስ ሰው ራሱ የ40 ቀን ሰላቱ አይቀበለው። 40 ቀን ዝም ብሎ ነው የሚሰግደው ለሊፋት። የተከተለ እኮ ነው ያመነበት ተውትና የተከተለ ሰው እና ይባካችሁ ይሄን ነገር ቤተሰቦቻችን በገጠር ያሉ ምናምን ግን ተንኮል ምንም አይሰራም። በቃ ይሄ እኮ ከምቀኝነት ከሸረኝነት የሚመጣ ተንኮል ነው። ይሄ ታሪክ ወላሂ በጣም ለኛ አስተማሪ ነው። ደውል ነው ሚያነቃ ነው። በየቦታው ሼር እየተደረገ ነው። ግን ከዚህ በፊት ያልሰማችሁ እኔ ሰምቻለሁ። ሀቂቃ በጣም ነው የደነገጥኩት። በቃ ዞረብኝ። እንዴት ሰው የሞተን ሰው ቆፍሮ ያወጣል? እስቲ አስብ። ለአእምሮ አይከብድም? ሐስቢ አላህ ወኒዕመል ወኪል። ኧረ ብቻ ይሄ እኮ አይደለም ጸጉር ብቻ እኮ አይደለም። የሴቶቹን ኧረ እኔ መናገር አልፈልግም። የወንዶችንም የሴቶቹንም በቃ አካላቸውን በቃ እፍረተ ገላቸውን ቆርጠው ሱፍ እንግዲህ እየቆረጡ ማለት ነው ያመጡ ነበር። ብዙ ነገር ነው የተወራው ስለ ቀብሩ መቆፋፈሩ። በጣም ብዙ ነገር ነው የተወራው። ግን ያው ይሄ ባጭሩ ነው። በኦሮምኛ ነበር ወደ አማርኛ ቀይሬው ነው። ሀባይቢ አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን። ለሰው ተንኮል ከማሰብና ከሚቀኝነት አላህ ያሪቀን። ሐላል ሰርተን ለዚች ዱንያ ወላሂ ላዚም እስከመቼ የምንኖራት ናት። ለዚህ ክፋት፣ ተንኮል፣ ሚቀኝነት ምንድነው የሚሰራልን ግን ለኛ? ማድሪ እንደዚህ የምታደርጉ ሰዎች አላህ ሂዳያ ይስጣችሁ ወይ ደግሞ ያጥፋችሁ። ወላሂ የሰው ልጅ ሊያርፍ ሰርቶ ሊበላ በትዳሩ እንዳይረጋ የምታደርጉ ይሄ ሸር የምትሰሩ ሁሉ አላህ ቀልብ ይስጣችሁ፣ አለዛ ደግሞ ያጥፋችሁ ኢንሻአላህ። እና በጣም ከባድ ነው የምሬ ነው። አካባቢያችሁ ላይ የምታውቁ ከሆነ እንደዚህ አይነት እና ሀባይቢ በጣም ቅርታ ድምጽ ገብቶብኝ ነው ጂሚ ላይ። እና ይባካችሁ ይሄንን ነገር እናስብበት። ቤተሰብንም እንደዚህ እንትን የሚሉ ከሆነ እናስብበት። ይባካችሁ አላህ ሂዳያ ይስጠን። መጨረሻችን ያሳምርልን ነው የሚባለው።
ሌላ ምን ይባላል? እና ሊላሂ ወኢና ኢለይሂ ራጂዑን ተተናት ለምን ዱንያ ለዚች አጭር ዱንያ ለዚች ትዕቢታችን ሸራችን ተንኮላችን ምቀኝነታችን ሰው መከታተል ይሰራ ይወጣ ይወገባ በማለት ነው ይሄን ሊያን ሄደው ጥንቁልና ለመስራት የሚያነሳሳቸው እንደዚህ የሚሆኑ ሰዎች ናቸው አላህን ፍሩ ሰላም አለይኩም